ሰላም የተወደዳችሁ የኢሪሳት ቴሌቪዥን ተከታታዮች፣ ለዛሬ ነሐሴ 3 ቀን 2026 የተሰናዱ የረፋድ ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹን በቅድሚያ በሸረሪና የተጀመረው ውጊያ መቆሙ ተነገረ። የአፍሪካ ቀንድ ቀውስ ወደ ጦርነት ማምራቱ የማይቀር መሆኑ ተገለጸ። በኢትዮጵያና ኤርትራ ድንበር የሁለቱ ሀገራት አንድነት የሚያስተዋውቅ መርሃ ግብር መካሄዱን የትግራይ ክልል ሚዲያዎች ዘገቡ። እስራኤል በቀይ ባህር አካባቢ ቀውስ እየፈጠረች ነው ሲሉ የሶማሊያ ፕሬዝዳንት ከሰሱ። በግብጽ 5.4 ሬክተር መጠን ያለው ርዕደ መሬት ተከሰተ። አሜሪካ 46000 ስደተኞችን ማሰሯ ተገለጸ። ወደ ዝርዝር ዜናዎች እናልፋለን። ከኛ ጋር ቆዩ። በሸረሪና የተጀመረው ውጊያ መቆሙ ተነገረ። በመከላከያ ሰራዊትና በትግራይ የጸጥታ ኃይሎች መካከል ሸረሪና በተባለ ቦታ የተጀመረው ውጊያ መቆሙን ማንነታቸው ያልተገለጸ የመረጃ ምንጮችን ዋቢ አድርጎ የፈረንሳይ ዜና አገልግሎት ዘገበ። የኢትዮጵያና ሱዳን ድንበር አቅራቢያ በሚገኘው ሸረሪና የተባለ ቦታ ውጊያ የተቀሰቀሰው ከትናንት በስቲያ ቅዳሜ ከማለዳው 12 ሰዓት ገደማ እንደሆነ አንድ ስማቸው ያልተገለጸ የህወሓት አባል መናገራቸውን የዜና ወኪሉ ዘግቧል። በከባድ የጦር መሳሪያና በድሮን ጭምር የተደረገው ውጊያ ከ23 ሰዓታት ገደማ በኋላ እንደቆመ የፈረንሳይ ዜና አገልግሎት ወቢ ያደረጋቸው የመረጃ ምንጮች ተናግረዋል። በግጭቱ ምን ያህል ሰዎች እንደተገደሉ ወይም እንደቆሰሉ መረጃ ከመስጠት ግን ተቆጥበዋል። ስማቸው እንዳይገለጽ የጠየቁ ሌላ የጸጥታ የመረጃ ምንጭ በእርግጥም ውጊያው እንደቆመ ለፈረንሳይ ዜና አገልግሎት ተናግረዋል። ይሁንና ከህወሓት በኩል የቀረበው መረጃ ትክክለኛ መሆኑን በገለልተኛ እንዳላረጋገጠ የፈረንሳይ ዜና አገልግሎት በዘገባው ጠቁሟል። በኢትዮጵያ ብሔራዊ ምርጫ ቦርድ ከህጋዊ ፓርቲነት በተሰረዘው ህወሓት የሚመራው የትግራይ ክልላዊ መንግስት ከትናንት በስቲያ ቅዳሜ ባወጣው መግለጫ የኢትዮጵያ ፌዴራል መንግስት በሸረሪና በኩል ከማለዳ ጀምሮ ውጊያ ጀምሯል በማለት ወንጅሎ ነበር። የፌዴራል መንግስት ግን ስለ ጉዳዩ በይፋ የሰጠው ማብራሪያም ሆነ ምላሽ የለም። ይሁንና የመስኖና ቆላማ አካባቢ ሚኒስትሩ አብርሃም በላይ በተረጋገጠ የፌስቡክ ገጻቸው ባሰፈሩት ጽሑፍ ህወሓትን በሸረሪና በኩል ጦርነት በመክፈት ወንጅለዋል። በኢትዮጵያ መከላከያ ሰራዊትና በትግራይ የጸጥታ ኃይሎች መካከል ነሐሴ 1 ቀን 2026 ውጊያ መቀስቀሱ የተሰማው በአዲስ አበባና በመቀለ በሚገኙ ባለስልጣናት መካከል ያለው ውጥረት በኃይል በተባባሰበት ወቅት ነው። በሸረሪና የተካሄደው ጦርነት በይፋ ማን እንደጀመረው ባይታወቅም የኢትዮጵያ መከላከያ ሚኒስቴር ድል አድራጊነቱን ገልጿል። ሆኖም በገለልተኛ አካል ሊረጋገጥ አልተቻለም። በህወሓት የሚደገፉ የሚዲያ ባለሙያዎችና ማህበራዊ አንቂዎች ደግሞ ህወሓት ማሸነፉን በመግለጽ የትግራይ ተዋጊዎችም ድሮ መጠቀማቸውን የሚገልጽ መረጃ አሰራጭተዋል። የአፍሪካ ቀንድ ቀውስ ወደ ጦርነት ማምራቱ የማይቀር መሆኑ ተገለጸ። በቅርቡ የአሜሪካ የልዑካን ቡድን በኤርትራና በካይሮ ከኤርትራ ባለስልጣናት ጋር ስብሰባ ማድረጉን እንዲሁም በአጠቃላይ የአፍሪካ ቀንድ ውጥረት ዙሪያ ከኢሪሳት ቴሌቪዥን ጋር ቆይታ ያደረገው ታጋይ አህመድ አልቀይሲ አሜሪካ ጥቅሟን ለማስከበር የምታደርገው እንቅስቃሴ መሆኑን ጠቅሷል። አሜሪካ በኤርትራ ውስጥ ስርዓታዊ ለውጥ እንዲመጣ ትፈልጋለች ያለው ታጋይ አህመድ አልቀይሲ ኢትዮጵያ የባህር በር እንድታገኝና የአሰብ ወደብ ተጠቃሚ እንድትሆን ማድረግ የዚች ሀገር ስትራቴጂካዊ ፍላጎት መሆኑን አስታውቋል። የሆርሙዝ የባህር ወሽመጥ መዘጋት በመላው ዓለም ቀውስ ማስከተሉን በመግለጽ ሳውዲ አረቢያ ወደ ሩሲያ ለምትልከው ነዳጅ ዋናው መንገዷ ባብ ኤል መንደብ በመሆኑ እነዚህ ሀገራት በቀይ ባህር ላይ ትኩረት ማድረግ መጀመራቸውን አብራርቷል። በግብጽና በኢትዮጵያ መካከል ያለው አለመግባባት የሀገሪቱን ተጠቃሚነት በማይጎዳ መልኩ መፍታት እንዳለበት በአሜሪካ በኩል በተደጋጋሚ የሚቀርብ ጥሪ መሆኑን ገልጿል። የወያኔና የሻዕቢያ ትስስር ከፍተኛ ደረጃ ላይ መድረሱን የገለጸው ታጋይ አህመድ አልቀይሲ በዚህ ቀጠና ያለው አጠቃላይ እንቅስቃሴ ወደ ጦርነት ማምራቱ የማይቀር መሆኑን ጠቁሟል። ከዚህ በመነሳት ይህ ጦርነት ሊቆም የሚችለው ለስልጣናቸው ብቻ የሚያስቡት የሻዕቢያና የወያኔ ስርዓቶች መወገድ ሲችሉ ብቻ መሆኑን አክሎ ገልጿል። ኢትዮጵያ ከቀዳማዊ ኃይለ ሥላሴ ጀምሮ ይዛው የመጣችውን ግዛት የማስፋፋት አስተሳሰብ ካላስወገደች አሁን የምናየው ሁኔታ ለዘላለም ሊቀጥል እንደሚችል ጠቅሷል። የኤርትራ ሕዝብ ለሀገሩ ሉዓላዊነት መስዋዕትነት የከፈለ ሕዝብ ነው ያለው ታጋዩ ለሀገሩ ጉዳይ ራሱ ባለቤት አለው በማለት የኢትዮጵያ ባለስልጣናትን ንግግር ተችቷል። በመጨረሻም ያለፈውን የሰውራ ትምህርት ቤት ታሪክ ያብራራ ሲሆን በአሁኑ ወቅት የህግደፍ ስርዓት የሰውራ ተማሪዎችን የስልጣኑ ተተኪዎችና የስርዓቱ መሳሪያ ለማድረግ እየሰራ መሆኑን ነገር ግን ከዚህ በመውጣት ለለውጥ መንቀሳቀስ እንዳለባቸው ያለውን ተስፋ ገልጿል። በአሁኑ ወቅት የሚታየው ከፍተኛ የተቃውሞ ጎራ መነሳሳት በዚህ መንገድ ከቀጠለ የዚህ ስርዓት ውድቀት በቅርብ እንደሚሆን በመግለጽ መልእክቱን አስተላልፈዋል። በኢትዮጵያና ኤርትራ ድንበር የሁለቱን አገራት አንድነት የሚያስተዋውቅ መርሃ ግብር ማካሄዱን የትግራይ ክልል ሚዲያዎች ዘገቡ። በህወሓት ቁጥጥር ስር የሚገኘው ትግራይ ክልል አስተዳደር ሚዲያዎች ዛሬ ባቀረቡት ዘገባ የሁለቱን ህዝቦች አንድነት የሚያስተዋውቅ መርሃ ግብር ተካሂዷል ብለዋል።
እንደ ዘገባዎቹ መርሃ ግብሩ የተካሄደው በኢትዮጵያ ወሰን ትግራይ ክልል ውስጥ ነው። በፕሮግራሙ ከኤርትራ የጉሎ መከዳ፣ ዛላምበሳና ሰንአፈ ወረዳዎች ኃላፊዎችና ተወካዮች መገኘታቸውንም አስረድተዋል። የጉሎ መከዳ ወረዳ ዋና አስተዳዳሪ አቶ ሐለፎን ባራኺ ባደረጉት ንግግር የኤርትራና የትግራይ ህዝብ በታሪክ በባህልና በማንነት ተመሳሳይ የሆነ አንድ ህዝብ ነው በማለት መናገራቸውን የጠቀሱት ዘገባዎቹ ሁለቱ ህዝቦች በጋራ እንዲሰሩ ጥሪ ማቅረባቸውን አስፍረዋል። የሰንአፈ ዞን አስተዳዳሪው እንድሪስ አሊ በበኩላቸው ሁለቱ ህዝቦች በጋራ ከመስራትና ከመልማት ተቆጥበው መቆየታቸውን ጠቅሰው ያጡትን ይህንን እድል መመለስ እንዳለባቸው ማሳሰባቸውን አስረድተዋል። የትግራይ ምስራቃዊ ዞን አስተዳዳሪ አቶ ፍስሐ ኃይሌ ሲናገሩ ደግሞ የኤርትራና የትግራይ ህዝቦች በጋራ ጠላትን ፊት ለፊት መጋፈጥና በሰላም አብሮ መኖርን ባህል አዳብረዋል ካሉ በኋላ በህይወት ጉዞ ውስጥ ምንም ችግር ማጋጠሙ የተለመደ መሆኑን ጠቅሰዋል። ጨምረውም ሁለቱም ህዝቦች ችግሮቻቸውን በማረምና ስህተቶች እንዳይደገሙ በመስራት የተሻለ ሰላምና ልማት ማረጋገጥ እንደሚችሉ መግለጻቸውን ሚዲያዎቹ ዘግበዋል። የሻዕቢያና የወያኔ ስልታዊ ጥምረትን በተመለከተ ብዙ ትችትና ጥያቄዎች ሲነሱ መቆየታቸው ይታወቃል። እስከ ቅርብ ጊዜ ሁለቱ ድርጅቶች የመሰረቱት ጽምዶ የተባለው ጥምረት በይፋ ሲገለጽ አይስተዋልም ነበር። በተለይ ከኤርትራ በኩል ከአክቲቪስቶች በስተቀር በድርጅቱና በኤርትራ መንግስት ይፋዊ መግለጫና እውቅና ሳይሰጥበት በመቅረቱ በህወሓት ተቃውሞዎች ትችት ሲቀርብበት መቆየቱ ይታወቃል። በብልጽግና የሚመራው የኢትዮጵያ መንግስትና አጋሮቹም ጽምዶ የተባለው የሁለቱ ድርጅቶች ጥምረት ራስ ምታት እንደሆነባቸው የማህበራዊ አንቂዎችና ተንታኞች መረጃዎች ያሳያሉ። እስራኤል በቀይ ባህር አካባቢ ቀውስ እየፈጠረች ነው ሲሉ የሶማሊያ ፕሬዝዳንት ከሰሱ። የሶማሊያው ፕሬዝዳንት ሐሰን ሼክ ሞሐሙድ የፌዴራል ፓርላማውን 7ኛ ጉባኤ በይፋ በከፈቱበት ወቅት ባደረጉት ንግግር እስራኤል በሶማሊያ ውስጣዊ ጉዳዮች ጣልቃ እየገባች መሆኑን ከሰዋል። የሶማሊያ የዜና ተቋማት ነሐሴ 2 እንደዘገቡት ፕሬዝዳንቱ እስራኤል በሶማሊያ ውስጥ እያደረገች ያለውን ጣልቃ ገብነት በጥብቅ በመተቸት ይህ የሶማሊያ ሉዓላዊነትና የግዛት አንድነት የሚጥስ ነው ብለዋል። ፕሬዝዳንቱ በንግግራቸው እስራኤል በሶማሊያ ውስጣዊ ጉዳዮች ውስጥ የምታደርገው ጣልቃ ገብነት በአፍሪካ ቀንድና በቀይ ባህር አካባቢ እየታየ ካለው አለመረጋጋትና ቀውስ መካከል አንዱ ነው ብለዋል። እንዲሁም የሶማሊያን ሉዓላዊነትና የግዛት አንድነት ለማስጠበቅ እንዲሁም ማንኛውንም የውጭ ጣልቃ ገብነት ለመከላከል መንግስታቸው ቆርጦ እንደተነሳ ገልጸዋል። ፕሬዝዳንቱ በተጨማሪ ሶማሊያ የሚያጋጥሟትን የፖለቲካና የጸጥታ ችግሮች ለመፍታት የመንግስት ተቋማትን ማጠናከር፣ አስተዳደሩን ማሻሻልና ሀገራዊ ደህንነትን ለማስጠበቅ የሚደረጉ ጥረቶች እንደሚቀጥሉ አስገንዝበዋል። እንዲሁም እስራኤል ራሷን ነጻ መንግስት በማለት ለምትጠራው ሶማሊላንድ እውቅና መስጠቷን በጥብቅ ተችተዋል። በግብጽ 5.4 ሬክተር መጠን ያለው ርዕደ መሬት ተከሰተ። የጀርመን የጂኦ ሳይንስ ምርምር ማዕከል ባወጣው መረጃ መሰረት በግብጽ የ5.4 ሬክተር መጠን ያለው የመሬት መንቀጥቀጥ ተከስቷል። ይህ የመሬት መንቀጥቀጥ ከመሬት ወለል በታች 10 ኪሎ ሜትር ወይም 6 ማይል ጥልቀት ያለው የተከሰተ መሆኑን ማዕከሉ አረጋግጧል። የመሬት መንቀጥቀጡ በግብጽ ብቻ ሳይወሰን አቋርጦ በማለፍ በደቡባዊና መካከለኛው እስራኤል ክፍሎችም ድረስ በስፋት ተሰምቷል። የግብጽ ቀይ ጨረቃ ማህበር አደጋው በተሰማባቸው ግዛቶች ውስጥ የአስቸኳይ ጊዜ ምላሽ እቅዱን ወደ ተግባር ማስገባቱን አስታውቋል። ይሁን እንጂ ማህበሩ እስካሁን ባለው መረጃ የደረሰ የሰው ሕይወት መጥፋትም ሆነ የንብረት ውድመት ሪፖርት እንዳልደረሰው ገልጿል። ባለስልጣናቱ አጠቃላይ ሁኔታውን ማጣራታቸውን እስኪጨርሱ ድረስ ነዋሪዎች የመሰነጣጠቅ ወይም የጉዳት ምልክት ከሚያሳዩ ህንፃዎች ርቀው እንዲቆዩና ይፋዊ መረጃዎችን ብቻ እንዲከታተሉ ቀይ ጨረቃ ማህበር በጥብቅ አሳስቧል። በመጨረሻም አሜሪካ 46000 ስደተኞች ማሰሯን ተገለጸ። በሁለተኛ የዶናልድ ትራምፕ የስልጣን ዘመን የአሜሪካ ኢሚግሬሽንና ጉምሩክ አስከባሪ ኤጀንሲ አይሲኢ በሐምሌ ወር ብቻ ከ46000 በላይ ስደተኞችን በማሰር አዲስ ወርሃዊ ክብረ ወሰን አስመዝግቧል። ሲቢኤስ ኒውስ ያገኘው የውስጥ መረጃ እንደሚያሳየው ኤጀንሲው አፈሳውን አድማስ በማስፋት በአውሮፕላን ማረፊያዎች፣ የኢሚግሬሽን ቢሮዎችና በተለያዩ ማህበረሰቦች ውስጥ አጠናክሮ ቀጥሏል። ይህ የሐምሌ ወር አሃዝ በሰኔ ወር ተመዝግቦ የነበረውን የ43000 እስራት የሻረ ሲሆን በአሁኑ ወቅት በአይሲኢ ማቆያ ማዕከላት ውስጥ የሚገኙ ታሳሪዎች ቁጥር 68000 ደርሷል። የሀገር ውስጥ ደህንነት ሚኒስቴር ማርክ ዌይን ሙሊን ተቋሙን ከተረከቡ ወዲህ ኤጀንሲው ከሚዲያ ቅይታ ርቆ በጸጥታ ነገር ግን እጅግ በተጠናከረ መልኩ የትራምፕን በታሪክ ትልቁን የሀገር ማስወጣት ቃል ኪዳን እያስፈጸመ ይገኛል። የኤጀንሲው ጠንካራ እርምጃዎች በአሜሪካ ውስጥ ከፍተኛ ውዝግቦችንና ሰብአዊ ስጋቶችን ማስነሳታቸውን ቀጥለዋል።
በቅርቡ በቴክሳስና ሜን የትራፊክ ፍተሻ ወቅት 2 ስደተኞች በአይሲኢ አባላት መገደላቸውን ተከትሎ አፈሳው በጊዜያዊነት ተቋርጦ የነበረ ቢሆንም በፕሬዝዳንት ትራምፕ ቀጥተኛ ጣልቃ ገብነት በ24 ሰዓታት ውስጥ ዳግም እንዲጀመር ተደርጓል። ከዚህ በተጨማሪም ኤጀንሲው ከትራንስፖርት ደህንነት አስተዳደር TSA ጋር በመተባበር በአውሮፕላን ማረፊያዎች የሲቪል ልብስ በለበሱ አባላት የሚደረገው አፈሳ ተቃውሞና ቁጣን አስነስቷል። ሁኔታውን ይበልጥ አሳሳቢ ያደረገው ደግሞ አስተዳደሩ ከ300,000 በላይ የሚሆኑ የሄይቲ ስደተኞች የሰጠውን የጊዜያዊ የመኖሪያ ጥበቃ መብት TPS በመሰረዙ በርካታ ማህበረሰቦችን በከፍተኛ ፍርሃት ውስጥ መክተቱ ነው። የሀገር ውስጥ ደህንነት መምሪያውን በሰጠው መግለጫ ትራምፕ ዳግም ወደ ስልጣን ከመጡበት ጊዜ አንስቶ እስካሁን ከ985,000 በላይ ህገወጥ ስደተኞችን ከሀገር ማስወጣቱንና ከ1 ሚሊዮን በላይ የሚሆኑትን ደግሞ በቁጥጥር ስር መዋሉን ይፋ አድርጓል። ሚኒስቴሩ መንገዶች ላይ ያለው ሙቀት እየጨመረ ነው። ህግ አስከባሪዎቻችን ስራቸውን እንዲሰሩ ሙሉ ስልጣን ስለሰጠናቸው ከምን ጊዜውም በላይ ጠንክረን እየሰራን ነው ሲሉ እርምጃውን አጠናክረው እንደሚቀጥሉ አረጋግጠዋል። ውድ የኢሳት ቴሌቪዥን ተከታታዮች ለዛሬ የተሰናዱ የረፋድ ዜናዎቻችንን በዚሁ አበቃን። በሌላ የዜና ጥንቅር እስከምንገናኝ መልካሙን ሁሉ ተመኘን። ሰላም።